እድልዬ እባክሽ ይቅርታ አድርጊልኝ እባክሽ። አልተቀየምኩሽ። የኔ ልጅ ናቲ ጋር ልደውልለት? እማዬ ናቲ በጣም ያስፈራ ሰው ነው። በጣም ጨካኝ ሰው ነው። አትመኝ በቃ። አይ ልጅ እንደው ሁላችሁም አንድ ላይ ስለተነሳችሁበት። ናቲ ልብሴን ስቀይር ቪዲዮ ቀርጾኛል። ምን? እኔ ስመጣ ሁሉም ነገር ልክ የሚመስለኝ ነበር። መከራ ይበዛ። አንቺ ምንም አትጨነቂ፣ እኔ ሁሉም ነገር አስተካክለዋለሁ። በጣም እድለኛ ሰው ነሽ። እኔ ግን አንቺን ቢሆን አንዱ ነበር የምመርጠው። የምትመርጭው ሰው ግልጽ ነው፣ ግን አንቺ የምትመርጭው ሰው ያው ማንነቱ ሳይሆን የድሮ እንደኔ የማውቀው። ሌላኛው የመረጥሽው ሰው ደግሞ በጭራሽ የማይሆን ሰው ነው። እሱ ደግሞ በፊት እንደዚህ አልነበረም። አሁን ነው በዚህ ልክ የተቀየረው። መጀመሪያ ያልነበረውን ማንነቱን አይደለም ያሳይሽ፣ የተደበቀውን እንጂ። ለትሁት ሽማግሌ ልልክ ነው እና እኔ ምን ልርዳ? ክፍለ ሀገር የምታውቂያቸው ሽማግሌዎች ካሉ ወደ ትሁት ሀገር እንድትልኪልኝ ነበር። ግራ የሚያጋባ ሽምግልና ውስጥ እጄን ማስገባ ይመስልሃል? ይኸውልህ የኔ ልጅ ልብህን ንጹህ አድርግ። የዛን ጊዜ ሁሉም ነገር ይስተካከላል። አንተ ጎዴላ ትንሽ ሰው ማስደንገጥ። እኔም ወዳት ትሁት እንደዚህ አይደለችም። ራስን ፈትሽ ማለት እኔ ጋር ምን አይተሻል? በአይኔ ያየኋቸውን ስራዎች እንድትክዳቸው አትችልም አይደል? አዎ። በእኔ ምርጫ ከሆነ ሁለታችሁንም አልመርጥም። ስለዚህ ቤተሰቦች ይመርጡልኛል። ምንም አልመሰለሽም ማለት ነው? የሰው መሳቂያ ላደረግሽ እኮ ነው። አንተ ሰው ይቆይ፣ ከኔ ምንድን ነው የምትፈልገው? ተመስገን የሚበላበት ምግብ ላይ መርዝ ታደርጊና ትመርዣለሽ። ካላደረኩስ ቪዲዮ ለቅቄብሽ ራስሽን ታጠፊያለሽ ማለት ነው። ባለፈው ክፍል ላይ ተመስገን እንደመጣ እድል የተፈጠረውን ስለነገረችው ተመስገን በጣም ተናዶ ተመልሶ ነበር የወጣው። ምክንያቱም ይህን ነገር ቶሎ በጊዜ ሀይ ካላልነው ነገ ወዲያ ምን ሊፈጽም እንደሚችል መገመቱ ቀላል ነገር ነውና በቃ መለሳለሁ ብሎ ወጥቷል። በዚህን ጊዜ ትሁት ስትጠብቀው ነበርና ባለመምጣቱ ለምንድነው ዛሬ ተመስገን ያልመጣ ብላ ጠይቀቻት እድል። አይ መጥቶ ነበር እኮ እኔ ጋር እያወራ ስልክ ተደወለበትና ተመልሶ ሄደ ብላ ነገረችው። ትሁት ከፍቷታል። ያው የተፈጠረውን ነገር ብትነግራት የበለጠ ስለሚከፋት እንዲያውም ደግሞ ናቲ እየሰራ ያለን ስህተት ደግሞ ያው ውድድር ላይ ስለሆነ ውድድሩ ፌር እንዲሆን የሰራውን ስህተት መንገር ሳትፈልግም ቀርታ ሊሆን ይችላል። ናቲ የሰራውን ስራና ተመስገን ሊያስተካክለው እንደወጣ አልነገረቻት። እንዲያውም በምላሹ ስልክ ተደውሎለት ወጣን ያለቻት። ትሁት ግን ከፍቷታል። ሳያያኝ እንዴት ሳያየኝ ሄደ? እንዴት ሳያገኘኝ? አይ ተይ ትሁት፣ እንዴ ደፈር ብለሽ ንገሪን። እንዴት ሳላየው አልሁኝ? እንዴት ሳላገኘው ልደር ነው ማለት ያለብሽ። ለማንኛውም እድል ቀጠል አድርጋ አንቺ ግን በጣም እድለኛ ነሽ፣ ሁለት ወንዶች እየተወዳደሩብሽ ነው አለቻት። ታዲያ ይህ መች እድለኝነት ነው ስትላት፣ ይሁን በዋናነት ግን መቼም እስካሁን ባለው ጊዜ ባልሽ የሚሆንሽን የመረጥሽ ይመስለኛል ስትላት፣ ኧረ አልመረጥኩም እያለሽ ነው ትሁት። እኔ አንቺን ቢያደርገኝ ማንን እንደምመርጥ እነግርሽ ነበረ ስትል ቀድማ ታውቃለች ማንን እንደምትመርጥና፣ ይኸውልሽ እድል ተመስገን አሁን ያለው ባህሪ አልነበረም የድሮ ባህሪ፣ ናቲ ደግሞ የአሁኑ ባህሪ አልነበረም ጥሩ ነበረ አለቻት። ይኸውልሽ ትሁት ያለች እድል ናቲ ጥሩ ባህሪ ነበረው ያልሽው ጥሩ መሆኑ ጥሩ፣ ክፋቱን ግን ደብቆ እንጂ ክፉ አልነበረም ማለት አይደለም። ስለዚህ በጊዜ ምርጫሽ የምታስተካክይ ጥሩ ነው ስትላት፣ አይ እኔም ወደ አንዱ እየተሳፉ እንደሆነ ይሰማኛል፣ ግን ደግሞ የመጨረሻው ቀን ነው፣ ወላጆች ናቸው ሽምግልናውን የተቀበሉትን ነው ማገባው በቃሌ መሰረት እያለች ነው። አሁን ናቲ ደግሞ ያው በማዘሯ በኩል ካለው ቀረቤታ የተነሳ አማላጅ እየላከ ነው። ማዘሯ አሁን ትሁት የኔ ሚስት ነበረች፣ ቀድሞ ስከላከልላት እኔ ልታገባ ብቻ ቃል የተገባባን ነበር። በመካከል ተመስገን መጣና ልቧን ከሁለት ከፈለው። ይሄ ተመስገን የሚባል ክፉ እና አሁን ምን መሰሎት ማዘር፣ ወደ ትሁት ሀገር ሽማግሌ የሚሆኑ ሰዎች መርጠው እንዲልኩልኝ ፈልጌ ነበር አላለም? እሷም ማዘሯም ልክልኩን ተናገረች። ቆይ ትሁትን ትወዳታለህ አለ። ባልወዳትም እልህ ተጋብቻለሁ። ይኸውልህ ልጄ ልብህን ንጹህ አድርገውና ፍቅር ይኑርህ። ፈታ ፈቅራት ሁሉን ነገር ትታገሳለህ። እልህ ግን ገደል ነው ይዞ የሚገባ። በዚህ ውስጥ ደግሞ እኔ እጄን አላስገባም ብለዋለች ማዘሯ። ጥሩ አድርገሻል። ናቲ የምርጫ ቀስቀሳ እያደረገ ያለ ነው የሚመስለው። አሁን ሹክክ ብሎ ትሁት ክፍል ገባና ተደብቆ ሳማትና ስለነገጣት፣ አንተ ምንድነው እንደ ሌባ ከኋላ መተህ እንደዚህ ኮቴ የለህም ብላ ጮኸችበት። እሱ ግን ማለሳለስ ያውቃል። ምን ነው ትሁቴ እንደ ድሮ አልሆንልኛልሽ? ምን ሆንሽ? ምን አደረኩኝ እያላት ነው። እሷ በግልጽ እንዲህ ነህ አላለችው። እስካሁን ያደረካቸው ስህተቶች እኮ ሰው እንዲረቅህ የሚያደርጉ ናቸው ብለዋለች። እንደነገሩ እባክሽ እነዚህ ስህተቶችን ሰርቻለሁ አምናለሁኝ፣ ግን እንደ ድሮ እንሁን፣ አትቀየሪብኝ እያላት ነው። አልቀየርም፣ የተለየ ነገር አላሳይም እያለችው ነው። እና ሽማግሌ ልከን
እሱን ቢመርጡትስ አላት። አይ እሱን አይመርጡትም ብላ ተስፋ ሰጠዋለች። እንግዲህ ናቲም ደስ ባይለውም ሌላ አማራጭ ስለሌለው እሺ ብሏል። የምርጫው ቅስቀሳው ግን አጧጡፏል። በኮንስፓይረሲም በሰላማዊ በድርድርም እየጣራ ናቲ እንግዲህ ከትሁት ጋር የነበረውን ቆይታ በዚህ ካጠናቀቀ በኋላ የሰላማዊ ቅስቀሳውን ማለት ነው አሁን ወደ ሴራው ተቀይሯል። ድል እየተንቆራጠጠች ነው። መቼ ይለቀው ይሆን? ዛሬ ይለቀው ይሆን? ምን ሊያዝዘኝ ይሆን እያለች እዚህ ወዚያ እያለች ነው። በዚህን ጊዜ መጣና አንቺ ግን ቆይ ምንድነው የምትጠብቂው? እኔ ያስኩብሽን አይተሻል። እንግዲህ ምን እንደማደርግሽ ታውቂያለሽ። ስለዚህ ለምንድነው ማትንቀጠቀጭልኝ ነው መሰለኝ እንግዲህ ማታጎበድጅልኝ ነው ነገርየው። እሺ ምን ላድርግ ስትለው ያዘዛት ነገር ግን ከባድ ነው። እንግዲህ በኃይል ወይም በሁኔታዎች እኩል ያልሆነ ሰው እንግዲህ መደራደር መቼስ የሚችል ነገር አይደለም። እንግዲህ ቪዲዮውን ሶሻል ሚዲያ ላይ እንዳለቅብሽ ተመስገንን በመርዝ ግደይው የሚል ትዕዛዝ ሰጣት። በምን አምናለሁ አለችው። ከማመን ውጪ ምንም ሌላ የምታደርጊው የለም አላት። ሁሉና ታዲያ ይሄ እኮ ድርድር አይባልም ትዕዛዝ ነው። አሁንም ይሄን ያሰራታል፣ በሚቀጥለውም ደግሞ ይሄኛውንም አሁንም ይቀርጻል፣ እንደገና እያለ ይቀጥላል እንጂ የወንጀል ታሪኩ ያልተዘጋው ዶሴ የሚለው ታሪክ ይከፈት ይወዳል እንጂ መቼም በዚህ የሚቆም አይደለም። ምን አማራጭ አላት? እየተንቆራጠጠች እየተንቀጠቀጠች ነው። ይህን ብሏታል። ግን እንግዲህ ዛሬ ማታ እዚህ ቤት ተመስገን እንዲገደል ትዕዛዝ ወጥቶበታል በተፎካካሪው በአቶ ናቲ። እንዴ ተፎካካሪን ገድሎ ግን መፎካከር እንዴት ነው? ኧረ ይህ ነገር ፌር አይመስልም። ናቲ እንግዲህ ለእድል ይህንን ትዕዛዝ ሰጧት እየሄደ እያለ በባለፈው ተመስገን ይህ ልጅ ከዚህ በላይ መሄድ የለበትም ማስቆም አለብኝ ብሎ ነበርና የማስቆሚያው ቀን ደረሰ መሰለኝ። አተ ብሎ ጠራውኝ እና አስቆም። የልጅቷን ፋይል መልስልኝ ሲለው ባልመልስስ አለ። ካልመለስ በሁለት ነገር፣ አንድ በጉልበት ሁለት በመደራደር አለ። መደራደሩን ተቀብሏል ናቲ። ድርድሩ ምን ቢሆን ጥሩ ነው? አሁን ነው አቻ ድርድር ማለት እንጂ የበላይና የበታች ታዛዥና አዛዥ ባለበት ድርድር አይባልም። ትዕዛዝ ነው፣ ትዕዛዝ ማውረድ። የአሁኑ ግን ምናልባት ትንሽ ወደ ድርድር ቀረብ ያለ ነው። እንግዲህ ምንድነው የመደራደሪያ ነጥቡ? አንደኛ ትሁት ቤተሰብ ጋር ሽማግሌ አልክም ብለህ ሁሉም በተሰበሰበበት ቃል ገባልኝና ያን እሰጥሃለሁ ብሎታል። ተመስገንም ለእድል ብዬ ሁሉን አደርጋለሁኝ ግን ከዛ በፊት እኔ ይህንን ቃል ከመስጠቴ በፊት መረጃውን ሙሉ በሙሉ አንድ ሳታስቀር ልሰጠኝ ይገባል። ግን ሆኖም በዚህ ውል ስምምነታችን ላይ ትንሽም እንኳን ማጨርበር ከተፈጸመ እገድልሃለሁ ብሎታል። ተመስገን ደግሞ ከዛ ተዛተ ነው። እንግዲህ ናቲ ግን ምንም እንዳልተፈጠረና ትዕዛዝ ሰጥቶት የመጣው እድል በመርዝ ልትገድለው ዛሬ ቀጠሮ ተይዟልና ከዛሬ አልፍም በሚል እሳቤ አይ ሰው ከንቱ ለካ እዚህ ቅርብ ወራጅ ነህ እያለ ያዝንለታል። እድል እንግዲህ ናቲ እንደዛ ብሏት ከሄደ በኋላ ብቻዋን እየተከዘች እያሰበች ነበር። ተመስገን ናቲ ጋር ድርድር ካደረገ በኋላ ቀጥታ ወደ ቤት ነው የመጣ። ወደ ቤት እንደመጣ እንዴት አደረግህ አልተጣላህም አይደለ ብላ ጠየቀችው። ምንም አልተጣላሁም፣ ግን ማታ ይመጣና ነገሩ ሁሉ በሰላም ያልቃል ብሎታል። በምን ሊደራደር እንደቻለ ብትጠይቀውም ተመስገን ግን ግልጽ ሊያደርግላት አልፈለገም። በቃ ዋናው መደራደሩ ነገሩ በሰላም መፈታቱ ነውና ብዙ አታስቢ አትጨነቂ እያላት እያለ ትሁት መጣች። ትሁት የባለፈውን አንስታ ለምን ሳታገኘኝ ሄድህ እያለች ለመውቀስ ስትዘጋጅ እባክሽን ትሁት ይቅርታ አድርጊልኝ፣ እኔ የሆነ ከባድ ቀጠሮ ስለነበረኝ ነው ስላልተመቸኝ ነው ሳላገኝሽ ሄድኩኝ እያላት እያለ ቀጠለሱ። የሽምግልናው ነገር እንዴት ነው? እንዴት እየሄደልሽ ነው ብሎ ሲላት እንዴ መጥተህ እንኳን ሳታገኛት ለምትሄድ ሴት እንዲህ እኮ መጨነቅ የለብህም ስትለው ሄዶ ቅፍ አድርጎ የኔ ትሁት ይቅርታ አድርግልኝ በቃ ስላልተመቸኝ ነው ብሏታል። አሁን በዚህን ጊዜ ይሄ ስሜታቸው ጥሩ ስለነበረ እድል ልውጣላችሁ ብትልም ትሁት ደስ ብሏት ነበር። አረ ሂጅ ውጪ ብላ መናገር ብቻ ነበር የቀራት። ተመስገን ግን አይ ቀጠሮ አለኝ ማይቀርበት ይቅርታ ብሎ ወጥቷል። ተመስገን ለካ ከባድ ቀጠሮ አለኝ ብሎ የወጣው ከናቲ ጋር ነበር። እውነትም ከባድ ቀጠሮ። ዋናው በዋናነት እንግዲህ ምንድነው ከመምሸቱ በፊት ራት ላይ ከመገናኘታቸው በፊት እድልን የቀረጸበትን መረጃ በሙሉ አሳልፎ ለመስጠት በምትኩ ደግሞ እንደገና በምላሹ ተመስገን ደግሞ ማታ ሁሉም በተሰበሰበበት ይቅርታ ትሁት ሽማግሌ አልክም ብሎ መናዘዝና ቃል መስጠት ነበረ። ይህንን ለማድረግ ነበረ ቀጠሯቸው። ይህንን እየተነጋገሩ እያለ በዋናነት እድልን ቪዲዮ ራቁት ቪዲዮ መቅረጹንና ሙሉ መረጃውን መስጠቱን ተመስገን ሪከርድ እያደረገው ነበረ። ለካ ሪከርድ አድርጌያለሁ ለማጭበርበር እንኳን ብትሞክር ይሄ ቪዲዮ የሚደርሰው እድል ትሁት ብቻ ሳይሆን ፖሊስ ጣቢያ ድረስ ነው ብሎ አስጠንቅቆታል። አሁን ነው መደራደር። እኩል መረጃ የፈለገ ቢይዝ እንኳን ተመስገን እንግዲህ እሱም
እኩል የሚያደርገውን የድምፅ መረጃ ስለያዘ እንግዲህ በማህበራዊ ሚዲያ ለቀዋለሁ እያለ የሚያስፈራራው ነገር ናቲ እንግዲህ በኋላ የሚያደርገው አይመስልም። ተመስገን ሁሉን ነገር ሴፍ እያደረገው ነው። እንግዲህ የዛሬው እስከዚህ ድረስ ነበር። በቀጣዩን ይዘን የምንቀርብ ይሆናል። እስከዛው ድረስ መልካሙ ነገር ሁሉ ከእናንተ ጋር ይሁን። ሰላም።